ላይ በዛሬው የስድስተኛ ክፍል ክልላዊ ፈተና ለማስጀመር ዝግጅቶችን እያደረግን ቆይተናል። በዚህ ሂደት በተለይ ለፈተና አስፈጻሚዎችን ጣቢያዎችን የማመቻቸት ለዚህ የሚያስፈልግ የተሟላ ዴስክ ክፍሎች በበቂ ሁኔታ በተመረጡ ጣቢያዎች ላይ ተዘጋጅቷል አልተዘጋጀም የሚለውን በተለይ ባለፈው ሳምንት ላይ የጸጥታ አካላት በዞን ደረጃ የትምህርት ባለድርሻ አካላትን ጨምረን ኦሪንቴሽን ሰጥተን በተመሳሳይ በወረዳ ከተማ አስተዳደርና ትምህርት ቤቶች ደረጃ ኦሪንቴሽን ለተማሪዎችም ለነዚህ የጣቢያ ኃላፊ ሱፐርቫይዘሮች ኦሪንቴሽን ሲሰጥ ቆይተዋል። እንግዲህ እነዚህ ዝግጅቶች ተደርጎ ዛሬ በተሻለ በተረጋጋ መንገድ ተማሪዎች ፈተናቸውን እንዲፈተኑ እንዲሁም ተማሪዎች በራሳቸው ብቻ ወደሚቀጥለው ክፍል ሊያሸጋግር የሚችል ውጤት ምንም አይነት የፈተና ስርቆት በማይኖር መንገድ እንዲፈተኑ ያው የተመረጠው የሁለተኛ ደረጃ ትምህርት ቤቶች መምህራንና መምህራን ናቸው ፈተናውን በባለቤትነት የሚያስተባብሩት። ከዛ በተጨማሪ በራሳቸው ትምህርት ቤት አይፈተኑም። የተመረጡት ሁለተኛ ደረጃ ትምህርት ቤቶች ክላስተር ጣቢያና በጣም ችግር አለባቸው ቶፖግራፊ በተለይ ለተማሪዎች አስቸጋሪ ሊሆን የሚችሉ ተብሎ የተወሰነ ትምህርት ቤቶች ተመርጠዋል። በዚህም መሰረት በሁለተኛ ደረጃ ጣቢያነት የሚያስፈትኑ 46 ጣቢያዎች በሁለተኛ ደረጃ ትምህርት ቤቶች ያስፈትናሉ። 181 ጣቢያዎች ደግሞ ክላስተር ማዕከል የሚባሉ ትምህርት ቤቶች ያስተባበራሉ ማለት ነው። ያ ማለት ምንድን ነው? በአንድ ሁለተኛ ደረጃ ትምህርት ቤት ከ3 እስከ 5 ትምህርት ቤቶች መጥተው ይፈተናሉ። የነዛ ትምህርት ቤቶች መምህራንም ይሁን ርዕሰ መምህራን እዛ አካባቢ ላይ ይቀርቡት ማለት ነው። ነጻ በሆነ መንገድ እንዲፈተኑ ነው። በሌላ መንገድ ክላስተር ማዕከልም እንደዚህ ከ3 እስከ 5 ትምህርት ቤቶች በዙሪያ ያሉ ትምህርት ቤቶች መጥተው ይፈተናሉ። በተመረጡ ትምህርት ቤቶች 70 ናቸው። በአጠቃላይ ስድስተኛ ክፍል ክልላዊ ፈተና የሚያስፈትኑት 313 ትምህርት ቤቶች ናቸው። እነዚህ ትምህርት ቤቶች ላይ ሲማሩ የነበሩ አሁን ለፈተና የሚቀመጡት ወደ 17889 ተማሪዎች ፈተና ላይ ይቀመጣሉ። እንግዲህ ዛሬ ተዛዙረን እንዳየነው ሁሉም ትምህርት ቤቶች ላይ በጣም ሰላማዊ በሆነ መንገድ የጸጥታ አካላት በአንድ ጣቢያ ከ3 እስከ 4 ፖሊስ አባላት በጣም በጥንቃቄ የጠበቁበት ፈተና የሚያስተባብሩ አካላት ሁሉም ባጅ ተዘጋጅቶላቸው ከነዛ አካላት ውጭ ማንኛውም ሰው እዛ ፈተና አካባቢ እንዳይቀርብ በጣም ጥንቃቄ በተሞላ መንገድ እየተፈተኑ ነው ያሉት። እንግዲህ በዚህ አመት ላይ እነዚህ ተማሪዎችን ለማብቃት በጣም በርካታ ስራዎችን ስንሰራ ቆይተናል። በዚህም በሌላ ጊዜ በተለየ መንገድ ፖርሽን በጊዜ አልቆ ድጋሚ የአምስተኛን ክፍል ጨምሮ ክለሳ የማድረግ ሞዴል ፈተናዎችን በዞን ደረጃም በክልል ደረጃ ከተዘጋጁ በተጨማሪ በዞን ደረጃም ተጨማሪ ትምህርቶች በተለይ በስልጥኛና አማርኛ ጨምረን የሞዴል ፈተና ፈትነን ተንትነን ውጤቱ ታርሞ ከተተነተነ በኋላ ድጋሚ መምህራን አብዛኛው ተማሪዎች ያልመለሷቸው ጥያቄዎች ያሉበት ቦታ የመከለስ ፖርሽኑን ወደ ኋላ ተመልሶ የመከለስ ጥያቄውን ተማሪዎች ዳግም እንዲሰሩ የማድረግ መምህሩ ወይውን እያሳየ ዳግም እንዲሰሩ በማድረግ በተሻለ መንገድ ስናዘጋጅ ነው ቆየነው። ድርጅቶቻችን ፖርሽን ዘግተዋል። ፖርሽን መዝጋት ብቻ ሳይሆን ወደ ኋላ ተመልሶ አምና አምስተኛ ክፍል ክፍተት ነበረባቸውና በዚህ አመትም ድጋሚ ቢታይልን የሚለውን ተማሪዎችን በማወያየት ይሄ ለ8ኛም ለ10ኛም ስንሰራ የቆየንበት ነው። የመከለስ ስራዎች በስፋት ተሰርተዋል። በጣም ዞረን ስናይ ስለነበረ ሌሎች ጋርም አሁን ገብተን መረጃ ስንሰበስብ በስልክም የወረዳ መረጃ ስንቀበል ምንም አይነት ግርግር የሌለው ተማሪዎች በጣም በሙሉ ኮንፊደንስ ፈተናቸውን እየተፈተኑ መሆኑንና ከወጡ በኋላም አንዳንድ ፈተናው እንዴት ነው የሚል ሀሳብ እንዲቀበሉ የተደረጉ ተማሪዎች በጣም ጥሩ ፈተና እንደነበረ ሀሳብ እንደሰጡ ነው መረጃ ሲሰጡ ነበሩት። እነዚህ ሁሉ የተሻለ ዝግጅት ያደረግን መሆኑን የሚያሳይ ነውና ያው መጨረሻ ላይ ውጤቱ የምናውቀው መጨረሻ ላይ ነው። ውጤቱ ጥሩ ይሆናል ብለን እንጠብቃለን። ይሄ ፈተና ነገ ከሰዓት ያልቃል። 8ና 9 ነው። በሰኔ 8ና 9 የስድስተኛ ክፍል ፈተና ይሆናል።
አንድ ቀን አርፎ ሮብ ቀን የስምንተኛ ክፍል ተማሪዎች ኦሪየንቴሽን ይሰጥና ሐሙስና አርብ ደግሞ የስምንተኛ ክፍል ክልላዊ ፈተና ይሆናል። በተመሳሳይ መንገድ ነው ፈተናው የሚሄደው። ስምንተኛ ክፍልም ተመሳሳይ ነው። የክላስተር ማዕከልና ሁለተኛ ደረጃ ትምህርት ቤት ነው። እንደውም ወደ አንድ ማዕከል እንዲመጡ የማድረግ ፈተናውን በተለይ ጥራቱን የጠበቀ እንዲሆን ሁሉም ተማሪዎች በራሴ ሰርቼ ማለፍ አለብኝ ብቃቱ ኮንፊደንስ አለው ተማሪ መለካት ካለብን ብቃቱ የተረጋገጠ ለሚቀጥለው ክፍል ብቁ የሆነ ተማሪዎች ብቻ እየተሸጋገሩ መሄድ አለበት የሚል አቋም የያዝ ነው። ይሄ እንደ ዞን የተያዘ አቋም ነው። ይሄ ሲሆን 12ኛ ክፍል ላይ በጣም ብዙ ተማሪዎችን ማሳለፍ እንችላለን። በጣም ብዙ ጥራት አለውና ጥራት የሌለው አንድ ላይ ተቀላቅሎ ጅምላ ሲሆን እነዛ ጥራት አለውን በነዛ እየተዋጠ እየሄደ ስለሆነ ባለፉት ጊዜያት ላይ የመጠንበት መንገድ አሁን ባለፈው አመትም ከዛ በፊትም የነበሩ ፈተና ሂደቶች ሲታይ ይሄንን የሚያመላክት ስለሆነ ነው። አሁን እርግጠኛ ሆኜ የሚያስቀምጠው አሁን ዘንድሮ 12ኛ ከተፈተነ በኋላ ያለው ባች 12ኛ ላይ ከፍተኛ ውጤት እያመጡ የሚሄዱ ነው። አሁን 11 ያሉ ተማሪዎች ድረስ ያለው 8ኛ ክፍል ላይ በእንደዚህ አይነት ፈተና በእንደዚህ አይነት ሂደት እየፈተን የመጠነ ነው። መጨመት አሁን 12ኛ የሚገቡ ተማሪዎች በጣም ብቃት አላቸው ናቸው። አሁን እንኳን 11ኛ ክፍል ላይ ያሉ ተማሪዎች በየሃይ ስኩሎቹ ቢታይ እጅግ በጣም ይለያሉ። ብቃት ደረጃቸው በጣም ፉክክር ያለ ነው። አብዛኛው ተማሪዎች በአንድ ክፍል አለው እጅግ ተቀራራቢ እውቀት አላቸው። በጣም ፉክክር በዛበት የትምህርት ሂደት ነው። አሁን 9 10ኛና 11ኛ ራሱ ያሳያል። ባለፉት ጊዜ ላይ 8ኛ ላይ 6ኛ ላይ በጣም በጠንካራ ሁኔታ የፈተን ነው። አሁን ሁለተኛ ደረጃ ያሉ ተማሪዎች ብቃት ራሱ ምስክር ስለሆነ በእርግጠኝነት ከዚህ አመት በኋላ በሚኖረው 12ኛ ክፍል ፈተና ላይ በጣም የተሻለ ውጤት እንደምናስመዘግብ በእርግጠኝነት መናገር እችላለሁ። ስለዚህ እኔ ያለኝ መልእክት መምህራኖች እነዚህን ልጆች በአግባቡ ትሪት በጣም ፈጣን ናቸው፣ በጣም ይሲታሉ። እንደዚህ አይነት ነገሮችን ነው የታየው። ይህን መምህራኖች ማኔጅ አድርገው ፈተናቸውም ሲታሸጉ በትክክል የሚጠበቅባቸውን ኦልሬዲ ፈተና የሚታረሙ ዲጂታል በሆነ መንገድ ስለሆነ የሆነ ነገር ተማሪው ከተሳሰተ ኢንቫሊድ ነው የሚሆነው አንሰር ሽታቸው። ስለዚህ ይሄ እንዳይገጥማቸው ተማሪ 100% ቢሰራ እንኳን ስኩል ኮድ የራሱን አይዲ ነምበር በአግባቡ ካልጻፈ ማሽኑ ኢንቫሊድ ነው የሚያደርገው። ይሄን በተለይ ጣቢያ ኃላፊዎች፣ ሱፐርቫይዘሮች፣ ፈታኞች በጣም ማኔጅ ማድረግ ድጋፍ ማድረግ ያስፈልጋል።